በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ። እስቲ ገባ ገባ በሉ። አሁን የሚዲያም ቅመምነቴ ኳኳኳኳ እያልኩ ስራውን ብቅ በቀቀቅ ብዬላችኋለሁ። እንግዲህ በቀቀቀቅ ላረጋችሁ ማለት ነው። ዛሬ ላይክ ሼር ያደርጋችሁት ነው። ታዲያ ተተከታተሉ። ደም ክርስቲያን ወገኖቼ አው ሰማው ወደቀ እንዲሁም ክርስቲያን ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ። ኧረ ቆይማ አሁን ወቅት አይደለም። ቆይ እኔ ቆይ አልፈለኩም። ቁርአን ቆይ ሀማም ላጥብ ነው ባከናቴ እና ለማንኛውም ወገኖቼ ይሄን ይመስላል ዛሬ የመጣሁበት አማም ውስጥ ቁርአን አልከፍት ብዬ ሰማርዬ እያዳመኩ ነው። ይቅርታ ደግሞ ማለት ነው። አያችሁ ሁሉንም አንድ ላይ እያከናወልን እየሰራን መኖር ነው ያለብን። የመዲያም ቅመሞች ዛሬ የመጣሁት አረ እንደው ተውት እሱንና እንግዲህ የአኼራችንን ሁሉም የራሱ ያውቃል። እኔ ታንቺ እበልጣለሁ፣ አንቺ ተኔ ትበልጫለሽ። እኛ እናውቃለን። ሁሉም የሚጠቅመውን ማድረግ መብቱ ነው። ዛሬ የመጣሁላችሁ ላይክ ሼር ሰብስክራይብ እያደረጋችሁ ተሻለሽ ወይ ብላችሁ እስቲ ሄዳችሁ ጠይቁልኛችን። ቆንጆ ታማ ተመንፋቀቅ አስቀድሞ መጠንቀቅ ይላል እናቴ። የሰው ልጅ ሲነገረው ያላወቀ በራሱ ጊዜ ሌላ በሽታ ያመጣል ማለት ነው። ሂዳችሁ እስቲ ጠየቅ አርጋት ወዳጆቿ እናልኩት። ታዲያ ሌሎቻችሁ ላ ወዳጆቿ የእሷ ገዳፊ ነኝ የእሱ ገዳፊ ነኝ እያላችሁ የምትሽለጣለጡት ማለት ነው። እንግዲህ ለማንኛውም ገዳፊዎቿ የሄዳችሁ ጠይቁ። ደግሞ ጠይቁ ትላችሁ እንዲሁ አይደለም፣ በባዶ እጃችሁ አይደለም። አሁን ስራ ስላመማት ሳንቲም ያዝ እያረጋችሁ አሲር ጁዝ ምናምን መግዣ ያዝ እያረጋችሁ ጠየቅ እያረጋችኋት ነው ቶሎ ማለት ነው። እሺ እኔ ወዶች እንዲሁ አይፈቀድም። ይሄን ተላችሁ ደግሞ እንዲሁ አይፈቀድም። እዙ ቢላ ግላ ሸይጣንክ እና እንዲሁ አይፈቀድም። ነግሬያችኋለሁ። እንዲሁ ሰው ቤት ዘጉ ብሎ አይገባም። መጠያቂያ ሳንቲሙን ያዝ አድርጋችሁ የዛሬ ወር ደግሞ ስለሚመጣ ለእናመዬ እና ለአበየ ቡና ማፍለይ ምን ይሆናችኋል? ለእነሱ መጠያቂያ ይሆናችኋል። አያችሁ እኔ እኮ ነግራችኋለሁ። ብልጠቱ እጥሴ እና እንግዲህ ታማ ያው ተኝታለች። ፍቅርዬ አነጋሽም ማለታ እኔ ወድጄዋለሁ እስተጠገድ ያለሁ ብዬ ነበረ። ጥጌን አስጠፋኝ ማለት ነው። ሩፍ እየመጣች ተኝኛ ቤት ሰፊ ነው። አዎ እንደዚህ ተመንበጣረቀ እናቴ እንዴኔው ቸርክ የገታችሁን ባገባ ያ ይሻለኛል። እኔ አጥሴ ይሄ የሰሙን የኪሳራ የሆነ ሰውዬ ንግግሩ ጭቃ የሚል ከፍ ዝቅ አርጎ እኔ ወላሂ ልንገራችሁ ሀቂቀተን ወላሂ የሚቢላህ ሰው ተሚሰርበኝ በጥፊ ቢለኝ ይሻለኛል። ቁስሌን ባስታመም ይሻለኛል። ገባችሁ? አጥንት የሚሰብር ንግግር ሴት የሚናገረኝ ማለት ነው። የሰው ልጅ በቃ በአቅሙ በቀድሩ በሁኔታው አሳስለን እንደዚህ በሚዲያ ላይ የሚጎረር ወንድ አይደለም። ሴት ወንድ ልጅ ትይዛ ትሰበራለች። ምላሷ ቢጠፍ ማለት ነው። ልንገራችሁ እኛ ምላሳችን ክንዴታችን ዝር ቢሆን ወላሂ አንድ ቀን በጥፊ ያጨናወላለታ እስጧ ትገባለች። ሴት ልጅ ከዚህ ቦታ ተመለሻ ብዬሻል ነበር ብሎ በጥፊት ይላል ማለት ነው። እኔ እንኳን በጥፊ ያለ ለታየው ትጀው ጎስ የጥፊን የነዋት አለ ያለ ወንድ ወላሂ እኔ ትዳር አይሆነኝም። ትዳር አይሆነኝም።
በምክክር እንጂ ከኔ ጋር መኖር የሚችል ወንድ እኔንም ማታናን ወንድ ያለኸዋል ወላሂ ሀቂቀታል። በምክክር ጠይብ ምንም ችግር የለም። እማታለኩ ፊት ታሳያለሁ። ነፍሱ ቤተክርስቲያን ተደር ይላል። ይሄ እንግዲህ ይኸው በቃ አንድ ቀን ይመታኛል አማው። ከዛም በኋላ ግን እስከ መጨረሻው ማያገኘኝም። ሰው ፊት የሚያገላምጠኝ ወንድ ባሌ አይደለም። መናገርና መምከር ያለበት ከዚህ ቦታ ተመለሽ ያለበት ቢል አንድ ወንድ ልጅ አንድ ሚስቱን ሀቂቀተን ነው የምናገራችሁ ሴቶች ወላሂ ሁላችሁም ነው ይሄ ትምህርት። ወይ በንግግር አንድ ላይ ሄዳችሁ ለሱ ማይመች ንግግር ታወሪ ይሆንና እሱ የዛለተ ቢናደድ ንዴቱን አምቆ መምጣት አለበት። ለአንቺ ደግሞ ሰው ፊት ተጠንቅቀሽ መናገር እንጂ መዝረክረክ የለብሽም። አንደኛ። ሁለተኛ እኔ ሰው ፊት አገላምጦ ቢናገረኝ ያ ብድግ ብዬ ነው የምሄደው። እኔ ልንገራችሁ ሀቅ ነው። ብድግ ብዬ ነው የምሄደው። በቃ ከዛ ቦታ ብድግ ብዬ እሄዳለሁ። ለምን መልሼ እንዳልሰማ ግልማጤ ማለት ነው። ሁለተኛ ልንገራችሁ እኔን ክፉ ፊት አሳይቶኝ ከዚህ ቦታ ተመለስ ብዬው ዳግመኛ እዛ ቦታ ላይ ባገኘው በቃ አያገኘኝም። እስከ መጨረሻው ይሄን እሱን እንለያያለን ማለት ይቻላል። ይሄን አውቆ ነው እኔን የሚያገባው እንዲ ማለት ነው። በቃ ወላሂ ሀቂቀተን ነው እኔ የምናገረው። እኔ የሚያገለማምጠኝ እንዳልፈልግም እሱ ማን ነው የሚያገለምጠኝ? እኔን ክፍ ዝቅ አድርጎ የሚሰደብበት ምን ቀድር ምን ቅዋለሁ። ስለዚህ እኔ ወድጄው ካይፈል እሱ የወደደኝን ወንድ ነው ደግሞ የማገባው። እሱ ያፈቀረኝን ማለት ነው። ገባችሁ? አንድ ሴት ልጅ ራሷንና አንድ በቷን የምታወርደው በራሷ ጊዜ ነው። እንግዲህ ተመልከቱ። አሁን እቺ ሴትዮ ሂዳ በገዛ ጊዜዋ እንደዚህ ከፍ ዝቅ ተደርጋ እስተምትተኛ ድረስ ሰው ተምሰርባት ከበሬታዋን ለራሷ ማግዶ እኔ ሀቅ ነው የምነግራችሁ። ወላሂ ሴቶች ማንኛችሁ ምን ብትወድ ምን ቢወዱ ተባብላ ይስባታል። እኔ አንድ ወንድ ልጅ ደግሞ ወይንም ደግሞ ካላስ በተሰብኒ ካስሮኛል ገንዘብ የለንካ ከዛ ትሄዱና ሶሻል ሚዲያ ላይ መናፋረቅ ይፍረቋቸው ነው እና ለሱ ገንዘብ የሚሰጡ ምን ነው? በባዶ ቀረው በምን ቀረው እንደዚህ ብዬ ያልኩኝ አላህ ይብቃኝ ብዬ ያልኩኝ አላህ እንዲህ በለው አልኩኝ። በቃ እኔ ህይወቴ እንዲሻማ ያቀለጠበትን ገንዘብ ለሱ ሰጥቼ እሱ ሊያጨበጭብበት እኔ አላህ ይብቃኝ ብዬ ተቀማኩ። ነብራዬ በየኔ ሄደ ዘለታ ወላሂ እኔ ልንገራችሁ የኔን ገንዘብ አገኝቼ እኖራለሁ ብሎ የመጣው እንደዛ ተከርሞ ይብሳል። አንደኛ ገባሽ? ይሄ አንደኛሽ ለሁልሽም ነው መክረሽ። አንድ ወንድ ልጅ ወድጄዋለሁ፣ ከንፌለታለሁ፣ በረሬለታለሁ፣ ልሙትለት ልዘቅዘቅለት ብለሽ ታትበሪ ልብረርልሽ ብሎ የሚመጣ ነው እንዳግቢው። መልኩን አትይ አንቺን ያሳድርሽ። መልኩን ደግሞ አንተ ይብልሽ ያኔ አጭር ካንቺ ያጠረ ወንድ እንዳታገቢ። እስከ መጨረሻውም ደግሞ ፊትል የማይበላ እንዳታገቢ። የኔ ወሰጥ በቃ ገባሽ? በዚህ አይነት መኖር ትችያለሽ ማለት ነው። አለበተቀረ እኔ ይሄ ነው እንዲህ ነው እንደኔ አቀፍ ላድር እያልሽ ልትበላቀጭ አንቺ ወደድሽውን የተወለወለ ጣውላ መሰለው ወንድ ወሎሎ ገንዘብሽን ላፍ አድርጎ ማሰላማ ብለሽን ይሻል ማለት ነው። ይሄን ለሴቶች ለእናንተ ነው ምክሬ። አሁንም ይቺ አቅሙና ቄድ ያልሽ ያላብዬ ወላሂ ረህሙ ጀነተል ፈርዶስ አላህ ይወፍቅ። እንደ እውነቱን አቅሙና ያቅ ይላል። ወይኔ አብዬ አቅሙና ያቅ ይላል። ይሄ ልጅ ኃይለኛ ልጅ ነበር ማለት ነው። ይሄን ያለ ልጅ በጣም ከሚባለው በላይ ኃይለኛ ነበረ። ሰው ተደባዳቢ ነበረ። እንደኔ ወንድም ማለት ነው። ማያሸንፍ እንግዲህ
ትልቁንም ትንሹንም ይደባደባል። የሚፈራ የኔን ወንድም ነበር። አላህ ይራህመው። ያም አላህ ይራህማቸው። እኔም አልመለስም ወንድሜን ትል አይነካኝም ነበር ማለት ነው። በዚህ ነው የማውቀው እሱን እና ስለዚህ ወገኖችዬ ሴቶች ወንድ ያፈቀረሽን አግቢው እንጂ ያፈቀርሽውን እንዳታገቢ። የሰው የሆነ ወንድ ታንድ ሁለት ጊዜ ሞክረሽ ከፍ ዝቅ አርጎ ሰርቦሽ ዳግመኛ ከዛ ተሰው ጋር ምን አይነት መለያየት አለው? ዝጠብ ደረጃ ደርሷል። እንደዚህ አድርጌ ያለያየዋለሁ እንዚህ አለዋ ሀቢበቴ ልቡ ከዛ ከሴት ጋር ተጥፎ ቀርቷል። ያ ወንድ ልጅ ገባሽ? ወላሂ ልቡ ከዛ የተሴት ጋር ተጥፎ ቀርቷል። በቃ ያ የእሱ ነፍስየቱ ሁሉ ከዛ የተሴት ላይ ነው ያለው። ሴት ሌላ ሴቶች አይመስሉትም። ገባሽ? ይሄንን አውቀሽ ግቢ ማለት ነው። እሷ በሄደችበት ይሄው አዲስ አበባ ላይ ተነግሮሻል። እንግዲህ ታዲያ ሁለት ጊዜ ነግሮሻል። የሚያፈቅርሽ የሚወድሽ ልጅ ነግሮሻል። ጉንቶ ስር ተቀምጦ ቀርቷል። ትትወጣ ትትገባ ያለሁ ብሎ ሌላ ወንድ አግብታ አለሽ። ገባሽ? ሴቶች ወላሂ ላዚም የሚያፈቅራችሁን የምታፈቅሩትን የሚያፈቅራችሁን አግቡ። ይሄን ይመስላል። ለማንኛውም እንግዲህ የሚዲያም ቅመሞችዬ የቲክቶኩም የዩቲዩብም ጓደኞች የወር ደመወዛችሁን አሲር መግዣ አስቤዛ መግዣ እየያዛችሁ ብቅ እያላችሁ እንድታዋት ታማለች። እንግዲህ ያው ታዛኛውም ታዘኛውም መንደር ላይ እልም ድርጉም ብላለች። እኔ ታጣለቻለሁ የተሰማለታ ሞታሽ ነው ቆመሽ አይናካሽም። የኔ እናት ንግግሩ እንደዚህ ጭቃ የሚል ሰው ደግሞ የሚፈልገውን ሴት ነው እንጂ የማይፈልገውን ሴት አይናካል ብለሽ አትኝ። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉት። ይሄን ይመስላል ዛሬ የመጣሁላችሁ በዚህ አይነትና አይነት ነው። የመሪያም ቅመሞች ሼር፣ ላይክ፣ ሰብስክራይብ በማድረግ መካነ ሰላምን 100 ሺህ ከተቷትና ቸብ አልኩት። መቶ ቸብ እያረጋችሁ 100 ሺህ ከተቱኝ። እሺ ይህን የማሮችን የስኳር ዜዴዎች እና ይህን ይመስላል ወገኖች። ላይክ፣ ሼር፣ ሰብስክራይብ በማድረግ ዛሬ በዚህ አይነት መጥቼላችኋለሁ። እንግዲህ እስቲ አዋርድ ያስቀብሉኝና እኔም እስቲ እናንተ በዛኛውም እየገባችሁ ላይክ አድርጉ። እኔ ትመጣላችሁ፣ በዛኛው ትመጣላችሁ፣ በዛኛው ትመጣላችሁ፣ በዛኛው ትመጣላችሁ። እኔ ሁሌ ከይር ኢንሻአላህ ልንገራችሁ በመመጣላችሁ ነው። ቶሎልኝ እንዴ ይሄንን አሁን ሁልጊዜ ታች ሲም ካርድ ስላለው ያጀዋሉ ስለተንተን በጠረያ ትንሽ ችግር ስላለበት ያው አመልያ ስላልተደረገ ግን ያ ታይሆን 2 እና 3 ጀዋላን ቀርፌ መውረድ አልፈልግም። ታች ተወርጅ ሁለተኛ ኢንተርኔትም ስለማይመች ነው። ላይክ እያደረጋችሁ 100 ሺህ ከተቱኝ። አሁን ሰብስክራይቤም ሰዓቴም እንዳይቀንስ ሞኔታይዝ እስተማረገው ያንንም ሞክር አድርጉት እስቲ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ገባ እያላችሁ 100 ሺህ እንፈልጋለላችኋለሁ። ሸር አድርጉት እህቶችዬ። ይህን ይመስላል ዛሬ የመጣሁላችሁ። እንግዲህ እምኔቴዋን ተቆጡ። ዘመር ጓደኛ የሆናችሁ ልል ነው የመጣሁት። ዘመር ጓደኛ የሆናችሁ ተቆጡ። ወላሂ ተቆጧት። ሰው የሚስቅበትን ሰው ልጅ ማወቅ አለበት። እኔ ማን ነው የሚስቅብኝ ብዬ ማወቅ አለብኝ። እኔ ማን ነው የሚቀጣጠበኝ ብዬ ማወቅ አለብኝ። እኔ ማን ነው ይህንን አይነት ነገር የምሰራው? ለምንድን ነው ከዛ ከሰው ጋር የሰው ፍቅር አጉዳይ የሆንኩት ለምንድን ነው ብዬ መስራት ማወቅ አለብኝ። ለኔ ያለው እስከሚመጣ መጠበቅ አለብኝ። ያንቺ ያለው ደግሞ መጥቶ እየጠየቀሽ እምቢ ብለሽ ነው። እና ይህን ይመስላል። ተምትተኝ ተነስተሽ ስሪ። እሱ እንደሆነ ታመምኩ ብትይው እሱ ራሱ ታሞ አብዶ እያየሽ ሴት እያዘለ ሌላ ሴት የሚሆነው ቁጣም ባሩ ጠፍቶ ወይንም ደግሞ እንግዲህ መስቀልሽን ጀርገግ አድርገሽ ተመጣሽ አብረሽ ይሰራል። ወይኔ ዘንድሮ እሱ መስቀል ጀርገግ አድርጋ የምትመጣ ሴት ነው ያለው። እንግዲህ ሴት አዝሎ እየዞረ ነው እንዳየሽው፣ እንሹሩሩ እያለ ነው። በቦሌ ነው በመስቀል አደባባይ ጋር ይህን ይመስላል። ላይክ ሼር ሰብስክራይብ እያደረጋችሁ 100 ሺህ ከተተኝ
እንግዲህ ወገኖችዬ በዚህ አይነት ነው ዛሬ የመጣሁላችሁ። ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁ። አንቺኛቱም ደግሞ ተነስተሽ ሰራ ሰራ አድርገሽ ነፍሰሽን አሳድሪ። አፍ በይኝ አፍ ብያለሁ። ይህን የእናትዬ የመዲር ቅመሞች ደግሞ የአንድ ወር ደመወዛችሁን ይዛችሁ አሰላም አሌይኩም ወራህመቱላሂ ወበረካቱ እያላችሁ ጠየቃኳት ማለት ነው። እያችሁ ብልጥ ነኝ እኮ እና ይህን ይመስላል። ክርስቲያን ወገኖችም ይቅር በሉኝ፣ ይቅር ብያለሁኝ። በእኔ ላይ የቪዲዮ ነገር እንግዲህ ጥሩ ወርጉቴል ስለማላውቀው ሰላም አሌይኩም እያልኩ ሰነባበታችኋለሁ። ወይኔ ይሄን ሹባክታይ ትናንት የቀጠቀጠኝ ትዝ አለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እያልኩኝ እሰነባበታችኋለሁ እላችኋለሁ። እህቶች ሸር ላይክ እያደረጋችሁኝ በርተትትት አድርጉኝ። እንዲሁም እንግዲህ ይሄ ነው ሰላም በጤና ለእርዳ